World Economic Forum has been a catalyst for collaboration when it mattered most. በስዊዘርላንድ በረዷማ ተራሮች ዳቮስ ላይ በየዓመቱ የሚካሄደው የዓለም የኢኮኖሚ ፎረም ጉባኤ እንደ ወቅቱና እንደ አገሩ ቀዝቃዛ አይደለም። የዓለምን ዕጣ ፈንታ የሚወስኑ መሪዎች ሞቃታማ ሙግት የሚያደርጉበት መድረክ ነው። 50 ክረምቶችን ለተሻገረ ዘመን በየዓመቱ ጥር ዓለም አሉኝ የምትላቸውን ተደማጭ የቢዝነስና የፖለቲካ መሪዎች እዚህ ተራራ ላይ ተሰበስባለች። የዓለምን ርዕዮተ ዓለምና የኢኮኖሚ አቅጣጫ የሚተልሙም የሚወስኑም ሰዎች የሚገናኙበት ዓለም ያለችበትን ሁኔታ ማሻሻል በሚል መርህ የሚጠራ በየዓመቱ ጥር የሚደረግ ስብሰባ ነው። ግን ተራ ስብሰባ አይደለም። በዚህ መድረክ ላይ በአንድ ወቅት ኢትዮጵያ የአፍሪካ ተስፋ ተብላ ትሳተፍ ዘንድ ትጋበዝ ነበር። መሪዎቿም በክብር ተጋብዘው የዓለምን አቅጣጫ ከአገራቸው ጥቅምና ጉዳት አንጻር ይሞግቱ ነበር። መለስ ዜናዊ በዳቮስ መድረክ ላይ ሲገኙ ተራ ታዛቢ ሆነው አልነበረም። ምን አለህ ምን ትላለህ ተብለው ሊጠየቁም እንጂ። የመድረኩ ድምቀትም ዕውቀትም ሆነው ከሚከሰቱ ሰዎች መካከልም ነበሩ። ምዕራባውያኑን በልማታዊ መንግስት ፍልስፍናቸው ገትረው የሚከራከሩበት፣ ለዓመታት አፍሪካን ወክለው በቡድን 8ና በቡድን 20 ስብሰባዎች ላይ እንዲገኙ ምክንያት የሆናቸውን አቅም ያሳዩበት መድረክም ነበር። ኃይለማርያም ደሳለኝ ያንኑ ፈለግ ተከትለው የኢትዮጵያን የኢንቨስትመንት መዳረሻ አድርጎ ለማቅረብ ተጠቅመውበታል። በእርግጥም የዳቮሱ መድረክ የኢትዮጵያን መሪዎች ከአሜሪካ መሪዎች እኩል፣ ከጀርመን ቻንስለር እኩል፣ ከእንግሊዝ ጠቅላይ ሚኒስትር እንዲሁም ከፈረንሳይ ፕሬዚዳንት እኩል ማይክራፎን እንዲጋሩ የሚያደርግ የጋራ ግቢ ነበር። መለስ ዜናዊ አስረስ በዓለም ኢኮኖሚ ፎረም መድረክ ላይ ተራ ተሳታፊ ብቻ ሳይሆኑ አጀንዳ ቀራጭም ነበሩ። የአፍሪካ ድምፅ ያስባላቸውን ግልጽ አቋም ከዓለም ባንክ ከአይኤምኤፍና ከሀያላን ሀገራት መሪዎች ጋር እኩል ተቀምጠው ግልጽ አድርገው የሚያቀርቡበትም ነበር። ዲሞክራሲያዊ የልማት መንግስትን የሚያስተዋውቁበት፣ ኒዮሊበራሊዝምን በወላጆቹ ፊት የሚሞግቱበት፣ የኢትዮጵያን ፍላጎትና እድል ያስተዋወቁበት፣ ከዓለም ገበያ የሚገባትን እንድታገኝ እያሉ የሚከራከሩበት የአርበኝነት ቲያትር ነበር። በየዓመቱ በጥር ወር በዚያ የስዊዘርላንድ ዳቮስ ተራራ ላይ የዓለም ሀያላን መሪዎችና ግዙፍ ኩባንያዎች ይሰባሰባሉና እንደ ፒቪኤች ያሉ ልዕለ ኩባንያዎች ወደ ኢትዮጵያ እንዲገቡ በር የተከፈተው በዚሁ ቦታ የተደረገው የጎንዮሽ ድርድር ነበር። ይህ መድረክ ለኢትዮጵያ አቅሟንና አቋሟን የምታስተዋውቅበት፣ የኢንቨስትመንት ጥሪ የምታደርግበት፣ የዕዳ ቅነሳ ጥያቄዎችን የምታቀርብበትን ቦታ ነበር። ባጭሩ ወርልድ ኢኮኖሚክ ፎረም ለኢትዮጵያ እንደ አንድ ትልቅ የገበያ አዳራሽ ነበር። ሀገሪቱ ራሷን የምትሸጥበት፣ ኢንቨስተሮችን የምትጋብዝበት፣ ከዓለም ሀያላን ጋር የምትደራደርበት ግዙፍ አጋጣሚዋም ነበር። በእርግጥም ነበር። እንዲህ ባጭሩና በፍጥነት ቅርብ ሆኗል። በነገራችን ላይ እዚህ አስገራሚ እውነት አለ። ኢትዮጵያ ይህንኑ መድረክ በአዲስ አበባ በማዘጋጀት ዓለምን አስደምማ ነበር። ዛሬ ግን እንኳን መድረኩን አዘጋጁ ተብላ ልትመረጥ ይቅርና መሪዋም አይጋበዙም። በእርግጥም የጦር ወንጀለኛ፣ የዘር ማጽዳትና የዘር ማጥፋት ወንጀለኛ ናቸው ተብሎ በዓለም ሚዲያ በተባበሩት መንግስታትና በዓለም አቀፍ የሕግ ተቋማት የሚወገዙት ጠቅላይ ሚኒስትር አብይ የሚጠበቁት በስዊዘርላንድ ዳቮስ ሳይሆን በኔዘርላንድ ሄግ ነውና እሳቸውን እዚህ መድረክ ላይ የሚጠራቸው ካቆመ 5-6 ዓመታት አልፈዋል። ትናንት ኢትዮጵያ አዲስ አበባ ላይ ዓለምን ሰብስባ ስለ ድህነት መውጫ ትመክር ነበር። ዛሬ ግን የዳቮስ በረዶ በላይዋ ላይ ሳይሆን በዲፕሎማሲዋ ላይ ወርዶ አቀዝቅዟታል። የብልጽግና ገዢዎች በዳቮስ ተራራ ላይ ከሀያላን ጋር ለመምከር ሳይሆን በወንጀል ተጠርጥረው ከታሪክ ጋር የሚሟገቱበት ዘመን ላይ ተፋጠዋል። እናም ኢትዮጵያ በሌለችበት መድረክ የኢትዮጵያን የደምና የላብ እንዲሁም የቁጭት ውጤት የሆነው የህዳሴ ግድብ ሲብጠለጠሉ ውሏል። እንኳን የርዕዮተ ዓለም አቅርቦ የሚከራከር አቅም ያለው መሪ ይቅርና የ100 ሚሊዮኖች ተስፋ ይሆናል ተብሎ የተገነባ ግድብም የዓለም የሰላም ስጋት ተደርጎ ሲነገር አረ እንደሱስ አይደለም የሚል ሰው የላትም። እነ ዶናልድ ትራምፕ በሰፊው በተደመጡበት፣ እነ ማርክ ካርኒ በጭብጨባ ታጅበው በአድናቆት ተሞልተው በተናገሩበት፣ እነ ኤልሲሲ በታደሙበት፣ እነ ጋና፣ እነ ሞሮኮ፣ እነ ሞዛምቢክ ብቻ ሳይሆኑ እነ ዲሞክራቲክ ሪፐብሊክ ኮንጎ፣ በርካታ የአፍሪካ ሀገራትን በተጠሩበት ቦታ ኢትዮጵያ የለችም። አብይ አህመድ አሊ የተባሉ ሰው በስልጣን ላይ እስካሉ ድረስ ዲፕሎማሲያዊ ኩስመናና ውድቀት ይቀጥላልና እዚያ ኢትዮጵያ የለችም። እንዳሞኖ የጠቅላይ ሚኒስትሩ አስደናቂ ንግግር የዓለምን አይንና ጆሮ ሰቅዘ ይዟል። ከዚያ በፊት ኢትዮጵያውያን መሪዎች በዚህ የዓለም ኢኮኖሚክ ፎረም የዳቮሱ መድረክ ላይ የነበራቸውን አንጸባራቂ ሚና በጥቂቱ ማስታወስ ያስፈልጋል። ደግሞም ኢትዮጵያ ይህንኑ የዓለም ኢኮኖሚክ ፎረምን ስብሰባ አዲስ አበባ ላይ ያካሄደው እንደነበር በማንሳት አዲሱ ትውልድ አገሬን መልሱልኝ
አድርጉልኝ ይል ዘንድ ጥቂት ነጥቦችን እንጨምራለን። ከዚያም ወደ አስደናቂው የጠቅላይ ሚኒስትሩ ንግግር እንመለሳለን። ጠቅላይ ሚኒስትሩ ማን ናቸው? የሚያስደንቀውስ ንግግራቸው? እሱን እንመለከተዋለን። አብራችሁን ቆዩ። The World Bank says that there is over $90 billion. There's a gap of over $90 billion in investment in infrastructure. የዓለም ባንክ ከ$90 ቢሊዮን በላይ ሀብት የሚጠይቅ ያልተሰራ የአፍሪካ የመሰረተ ልማት ፕሮጀክት የኢንቨስትመንት ግንባታ አለ እያለ ነው። We have not liberalized the financial sector in the sense that we have not allowed foreign banks to operate in Ethiopia. Why? የፋይናንስ ዘርፉን ክፍት አድርገን የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ አልፈቀድንም። ቴሌኮሙንም አልሸጥንም። ምክንያቱም እነዚህ ግዙፍ የባንክ ኩባንያዎች ወደ ኢትዮጵያ የሚመጡት እንደ እንግሊዝ ካሉ ግዙፍ ኢኮኖሚዎች ውስጥ ተነስተው ነው። የኛ ኢኮኖሚ ደግሞ እንደ ደቃቃ ጀልባ ቆጠሩት። ይመጣሉ። ከመጡ በኋላ ደግሞ የማንቆጣጠረውን መሳሪያ ይዘረጋሉ። የማንቆጣጠረውን ብቻ አይደለም፣ ሌላውን ቀርቶ ያለንን ዕውቀት ሁሉ ብንመድብ ልንረዳው የማንችለውን ቴክኖሎጂ ነው የሚተገብሩት። ይህን እንዴት ነው ህግ አውጥተን የምናስተዳድረው? እነዚህን ሰዎች እንዴት አድርገን ነው የምናስተዳድራቸው? ይሄ የማይቻል ነገር ነው። In most instances we don't even understand. The best of us don't even understand. How are we going to regulate it? How are we going to regulate these people? It's not possible. We don't have the capacity now. ይህ በ2004 ዓ.ም በአዲስ አበባ ከተካሄደው የዓለም ኢኮኖሚክ ፎረም ጉባኤ የተወሰደ ነው። ኢትዮጵያ አዘጋጅ ብቻ ሳትሆን የፎረሙን ፈጣሪዎችን ርዕዮተ ዓለም እንዲህ ከፍ ዝቅ አድርጋ ትሞግትምበትም ነበር። የአገሪቱ ጥቅምና መብት በሚገባ የተዋወቀበት የዳቮሱ መድረክ ኢትዮጵያ ለዓለም ልማታዊ ዲሞክራሲያዊ መንግስት የሚባልን ሀልዮት ለማስተዋወቅ ከዓለም ባንክ ከአይኤምኤፍ እና ከሀያላን ሀገራት ፊት የተሟገተችበትም ነበር። መለስ ዜናዊ የዳቮሱን የዓለም ኢኮኖሚክ ፎረም የሚጠቀሙበት ከምዕራባውያን ጋር እንደራደራለን እንጂ አንታዘዝም ለማለትም ነበር። ባንኩንም ቴሌኮሙንም ሽጡ፣ ሁሉንም ነገር ለውጡ፣ ለፈረንጅ ፖሊሲ ተገዙ አትበሉን፣ የአፍሪካ የእድገት ጠባይ የተለየ ታሪክና መንገድ አለው ብለው ለመሞገትም ተገልግለውበታል። ኢትዮጵያ በዓለም ኢኮኖሚክ ፎረም መድረክ ላይ መሳተፍ የጀመረችው ከ1980ዎቹ አጋማሽ ጀምራ ነበር። በዳቮሱ መድረክ ላይ የአፍሪካ ድምፅ ሆና የራሷን አጀንዳ ማስተዋወቃ እንድትመለስ ከነ ቢል ክሊንተን፣ ከነ ቶኒ ብሌር፣ ከነ ጎርደን ብራውን፣ ከነ ማንዴላ፣ ከነ ያሲር አራፋት፣ ከነ ቪላዲሚር ፑቲን፣ ከነ ባራክ ኦባማ፣ ከነ ጆርጅ ቡሽ እኩል ሐሳብ አለኝ ብላ ብቻ ሳይሆን የምትናገረውን ቁም ነገር አላት ተብላ ትጋበዝ ነበር። Thank you, Mr. Prime Minister. I'm very happy that I have this opportunity to link up with an old and true friend of Africa. Thank you for your support in the past. ሰሞኑን ሲካሄድ የቆየውና ዓለምን ያነጋገረው የዓለም ኢኮኖሚክ ፎረም የኢትዮጵያ መሪዎች በብቃትም በንቃትም የሚሳተፉበት ና ተናገር ተብለው የሚጠሩበትም ሆኖ በዘለቀባቸው ዓመታት ሁሉ አያሌ ጥቅሞችን አግኝታበታለች። ኢትዮጵያ ተደማጭ ሆናበታለች። ዓለም ሐሳብም እድልም አላት ብሎም እንዲቀበላት በር ከፍቷል። በርካታ ኢንቨስተሮች ወደ ኢትዮጵያ የገቡትም በዚሁ መድረክ ላይ ከኢትዮጵያ መሪዎች የተነገረውን ሰምተውና አምነው ነው። ከነዚህ ውስጥ አንዱ ጽህፈት ቤቱን አሜሪካ ኒውዮርክ ያደረገው እነ ካልቪን ክሌንንና ቶሚን የሚያመርተው ፒቪኤች የተሰኘው የጨርቃ ጨርቅ ድርጅት ይጠቀሳል። ፒቪኤች ኢትዮጵያን ያገኘው በዚሁ በስዊዘርላንድ ዳቮስ መድረክ ላይ ነበር። በወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ የተደረገላትን ጥሪ አክብረው በተገኙ ጊዜ በተደረገ ምክክር ወደ ኢትዮጵያ ያስገቡት ድርጅት ነበር። The lack of leadership is one of the main issue and a bottleneck. That impeding constraint has to be resolved. And we as leaders of Africa, we need to, show up that we are up to the requirement this time. በዚህ በዳቮሱ መድረክ ላይ የተሰማውን ሰምቶ የኢትዮጵያን አቅምና እድልም አይቶ ወደ ኢትዮጵያ የገባው የፒቪኤች ኩባንያ ከ3000 በላይ ለሚሆኑ ሰዎች የሥራ እድል ፈጥሮ ነበር። እሱ ወደ ሐዋሳ ኢንዱስትሪ ፓርክ መሄዱን ተከትሎም ሌሎች 20 የሚጠጉ ዓለም አቀፍ ኩባንያዎችን ስለሳበ በፓርኩ ውስጥ ያለው አጠቃላይ የሰራተኛ ቁጥር በአንድ ጊዜ እስከ 35000 ደርሶ ነበር። ፓርኩ ስራ ከጀመረበት ጊዜ አንስቶም ከ110 ሚሊዮን ዶላር በላይ ኤክስፖርት ማድረጉ ተጽፏል። ሆኖም አብይ አህመድ ወደ ስልጣን መጥተው በአገራቸው ላይ ጦርነት ሲከፍቱ አገዋ የተሰኘው የአሜሪካ የገበያ ዕድል በማዕቀብ ሲቋረጥ እሱም የኢትዮጵያ ስራውን አቋርጦ ወጣ። የአብይ አህመድ ትሩፋት ይህ ነው። በዳቮስ የመጣን ዕድል ሳይቀር ያሳጡ መሪ ሆነው የተከሰቱ ናቸው። ከኢትዮጵያ ጋር ለመስራት ፍላጎቱን ለማስቀጠል ሞክሮ የነበረው ይሄው የዳቮሱ ኢኮኖሚክ ፎረም አብይ አህመድንም ወደ ስልጣን እንደመጡ ጋብዟቸው ነበር።
ይሁን እንጂ በዚያ መድረክ ላይ ያስተዋወቁት የኢትዮጵያን ጥቅም ፍላጎትና ምኞት ሳይሆን ኢሳያስ አፈወርቂንና ኤርትራን ነበር። ቃል በቃል የተናገሩትም ወደ አስመራ ከመሄድ ይልቅ ወደ ዳቮስ መጓዝ አደገኛና አስፈሪ ነው የሚለውን ነበር። ኤርትራ ከስዊዘርላንድ የምትበልጥ ሰላማዊና ምቾት ያላት ሀገር እንደሆነች አድርገው የተናገሩበት ወቅትም ነበር። በመቀጠልም ተሳቀላቸው ሳይሆን ተሳቀባቸው። Coming to Davos is more dangerous than going to Asmara for me. ይህንን ሁሉ የሚናገሩት አፍሪካዊቷ ሰሜን ኮሪያ ጸረ ሰው ምድር እየተባለች ስለሚነገርላት ኤርትራ ነበር። አገራቸውን አስተዋውቀው ከኩባንያዎችም ጋር ተደራድረው የልማት አጀንዳዎችንም ነግረው ርዕዮተ ዓለም ቀርጸው ለማቅረብ የሚያስችልን አእምሮ አልታደሉም የሚባልላቸው አብይ ለጦርነት እየተዘጋጁ ነበርና ኢሳያስ አፈወርቂን ለማስደሰት ብለው ኤርትራንና አስመራን ማወዳደስ ላይ አተኮሩ። እናም ወደ አስመራ ከመጓዝ ወደ ዳቮስ መብረር አደገኛ ነው በማለት እስከ መናገር ደረሱ። ተሳቀባቸውም። ከዚያን ጊዜ ወዲህም ወደዚያ መድረክ ዝር እንዳይሉ ተደረጉ። የሀገራቸውን ሕዝብ በመግደልና የዘር ማጥፋትም የዘር ማጽዳትም የጦር ወንጀልም ፈጽመዋል የሚለው ዜና በዓለም ላይ ሲናኝም ፎረሙም እሳቸውን መጥራት ኢትዮጵያን መጋበዝ አቆመ። እናም እነ ኤልሲሲ እየተጋበዙ ከዶናልድ ትራምፕ ጋር ስለ ኢትዮጵያ ጥቅም የሚመክሩ ሆኑበት። የመሪዎች በዳቮስ መገኘት የሀገራትን የዲፕሎማሲ ቁመትና የኢኮኖሚ ተቀባይነት ማሳያ ሆኖ የሚቀርብ ሊትመስ ፔፐር ነው። በዘንድሮው የዳቮሱ መድረክ ላይ የሚሆነው ይኸው ነው። እናም አብይ አህመድ በዚህ መድረክ ላይ የሉም። የሌሉትም በእጃቸው ደም ስላለ ነው። በሰሞነኛው ፎረም ላይ ዓለምን ያነጋገረ ንግግር ያቀረቡት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ናቸው። ጠቅላይ ሚኒስትር ማርክ ምራቅ ያስዋጠ ንግግራቸው የሚመነጨው ከወቅታዊው የአሜሪካ ፖሊሲ ከዶናልድ ትራምፕ አካሄድ በመነሳት ነው። የጉልበተኞች ዓለም እየተፈጠረች ነው። አዳጊና መካከለኛ ሀገሮች መንገዳችንና መፍትያችንን ወዴት ነው ብለን መፈለግ አለብን የሚለውን ሐሳብ የያዘው የጠቅላይ ሚኒስትር ካርኒ ንግግር አስደናቂ ተብሏል። ቃል በቃል እንመልከተው። We're reminded that we live in an era of great power rivalry, that the rules-based order is fading. በየቀኑ የምናየው እውነታ በሀያላን ሀገራት መካከል የሚደረግን ፍጥጫ ነው። ሕግን መሰረት ያደረገው የዓለም ስርዓት እየደበዘዘ መሆኑ ግልጽ እየሆነ መጥቷል። ጠንካሮች የፈለጉትን ያደርጋሉ፣ ደካሞች ደግሞ የተጫነባቸውን መከራ ይቀበላሉ የሚለው ጥንታዊው የቱሲዳዴስ ብሂል እንደ ብቸኛ እውነት እየቀረበ ነው። ይህ አመክንዮ ብዙ ሀገራት በመፍራት ዝም ብለው አጎንብሰው ማለፍን መላመድንና ራስን ደብቆ ሰላምን ማግኘት እንዲመርጡ እያስገደደ ነው። ይህ ግን መስሏቸውን እንጂ ሰላም አያመጣም። ጥያቄው ምን አማራጭ አለን የሚለው መሆን አለበት። To hope that compliance will buy safety. Well, it won't. So what are our options? In 1978, the Czech dissident Václav Havel, later president, wrote an essay called The Power of the Powerless. እንደ አውሮፓውያን አቆጣጠር በ1978 ቼካዊው ተቃዋሚ ቫክላቭ ሃቨል ዘ ፓወር ኦፍ ፓወርለስስ የተባለ መጽሐፍ ጽፎ ነበር። በውስጡም የኮሚኒስት ስርዓት እንዴት ቆሞ ሊሄድ ቻለ የሚል ጥያቄ አንስቷል። መልሱንም የአንድን የአትክልት መሸጫ ሱቅ ነጋዴ ማሳያ አድርጎ አብራርቶታል። አትክልት ሻጩ በየቀኑ ጠዋት በመስኮቱ ላይ የዓለም ወዛደሮች ተባበሩ የሚል መፈክር ይሰቅላል። እሱ ይህንን አያምንበትም። እሱ ብቻ ሳይሆን ማንም አያምንበትም ነበር። ነገር ግን ችግር ላለመፍጠርና በአገዛዙ ውስጥ እንደ ታዛዥ ለመታየትም ሲል መፈክሩን ሱቁ በር ላይ ይሰቅላል። ባለሱቆቹ በሙሉ ይህንን ስለሚያደርጉ አገዛዙ በስልጣን ላይ ይቆያል። ስርዓቱ የሚቀጥለው በኃይል ብቻ ሳይሆን ተራ ሰዎች ውሸት መሆኑን እያወቁ በስርዓቱ ውስጥ ተሳታፊ ስለሚሆኑ ነው። ሃቨል ይህንን በውሸት ውስጥ መኖር ይለዋል። የስርዓቱ ኃይል የመጣው ከእውነት ሳይሆን ሰዎች ውሸትን እውነት አስመስለው ለመተወን ባላቸው ፈቃደኝነት ነው። ደካማነቱም እዚያው ላይ ያለ ነው። አንድ ሰው መተወኑን ሲያቆም፣ አትክልት ሻጩ መፈክሩን ሲያወርድ ማለት ነው፣ ውሸቱ መናድ ይጀምራል። አሁንም ሀገራትና ኩባንያዎች የሰቀልነውን መፈክር የምናወርድበት ጊዜ ነው። It is time for companies and countries to take their signs down. For decades, countries like Canada prospered under what we called the rules-based international order. We joined its institutions, we praised its principles, we benefited from its predictability. ለአስርት ዓመታት ካናዳና መሰል ሀገራት ሕግን መሰረት ያደረገ ዓለም አቀፍ ስርዓት በሚባለው ጥላ ስር በልጽገዋል። ዓለም አቀፍ ተቋማትን ተቀላቅለናል። መርሆችን ተደስተንባቸዋል። በስርዓቶቹም ተጠቅመናል። በነበረው አካሄድ
ይህ ስርዓት ግን በከፊል ውሸት እንደነበር እናውቅም ነበር። ሀያላኑ ሲመቻቸው ከህግና ስርዓት አፈንግጠው ራሳቸውን እንደሚያገሉ፣ የንግድ ህጎች በአድሎ እንደሚተገበሩ እናም ዓለም አቀፍ ህግ በተከሳሹ ማንነት ላይ ተመስርቶ እንደሚለያይ ይገባን ነበር። ቢሆንም ግን አሜሪካ የምትመራው ይህ ስርዓት ክፍት የባህር መስመሮችን፣ የተረጋጋ የፋይናንስ ስርዓትንና የጋራ ደህንነትን ስለሰጠን መፈክሩን በመስኮቶቻችን ላይ ሰቅለን ቆይተናል። አሁን ይህ ስርዓትና አሰራር አብቅቶለታል። በቀጥታ ልናገር፣ አሁን እያየን ያለነው ነገር በሽግግር ላይ ያለን የሚለውን ሳይሆን እየወላለቀ እየተናደ ባለ ዓለማዊ ስርዓት ውስጥ መሆናችንን ነው። አሁን ሀያላን ሀገራት ኢኮኖሚውን እንደ ጦር መሳሪያ መጠቀም ጀምረዋል። ታሪፍን ለጫና፣ ባንኮችን ለማስገደጃ፣ የንግድ ሰንሰለቶችን ደግሞ ሌሎችን ለማጥቂያነት እየተጠቀሙባቸው ነው። ትስስሩ ራሱ ለጥገኝነትና ለማንበርከክ ሲውል ለትብብር ነው በሚል ውሸት ውስጥ መቀጠል አይቻለንም። በመሆኑም ብዙ ሀገራት አንድ መደምደሚያ ላይ ደርሰዋል። በኢነርጂ፣ በምግብ፣ በማዕድንና በፋይናንስ የራሳቸውን ስትራቴጂካዊ ሉዓላዊነት መገንባት አለባቸው። ራሱን መመገብ፣ ማገዶ ማቅረብና ራሱን መከላከል የማይችል ሀገር አማራጮቹ ጥቂት ናቸው። ህጉ ካልጠበቀህ ራስህን ለመጠበቅ መቆም አለብህ። A country that can't feed itself, fuel itself, or defend itself has few options. When the rules no longer protect you, you must protect yourself. But let's be clear-eyed about where this leads. A world of fortresses will be poorer, more fragile, and less sustainable. ግልጽ መሆን አለብን። ሁሉም ሀገር ዙሪያውን ቅጥር የሚገነባ ከሆነ፣ አጥር የሚያቆም ከሆነ ዓለማችን ድሃና ደካማ ትሆናለች። ሀያላን ሀገራት ህግንና እሴትን ትተው ጥቅማቸውን ብቻ የሚያሳድዱ ከሆነ ሌሎች ሀገራት ጥገኝነታቸውን ለመቀነስና ራሳቸውን ለመከላከል አማራጭ መፈለጋቸው አይቀርም። ይህ ሉዓላዊነትን መልሶ መገንባት ይባላል። They'll buy insurance, increase options in order to rebuild sovereignty. ካናዳን ያሰጋ የዓለም ስርዓት መናጋት ለማንም እንደማይቀር የሚታወቅና የሚገመት ነውና ኢትዮጵያም ደህና መንግስትና አሳቢ ቢሮክራሲ ቢኖራት ኖሮ ከዚህኛው የዓለም ስርዓት የመውጫ መንገድን መቀየስ ይገባት ነበር። ሆኖም እንኳን ከሰሜን አሜሪካ የሚመጣን ሀልዮት ይቅርና ከሰሜን ወሎ የሚነሳንም ጉዳይ መቆጣጠር የማይችለው የብልጽግናው አገዛዝ ቦሌን እያፈረሰ ፒያሳና 4 ኪሎን እስከ ለገጣፎ እያስተዳደረ መንግስታዊ የጎበዝ አለቃነቱን አስቀጥሏል። የዓለም ስርዓት መናጋት ያሳሰባቸው እንደ ጠቅላይ ሚኒስትር ካርኒ ያሉ መሪዎች ግን ኑ መላ እንፈልግ እያሉ ነው። ለዓለም የጋራ ደህንነት የራሷን አበርክቶ ይዛ በመቅረብ ቀዳሚ የነበራችው ኢትዮጵያ ከ90 ዓመታት በፊት በዚሁ በስዊዘርላንድ በንጉሷ በቀዳማዊ ኃይለ ሥላሴ በኩል ባደረገችው አስገራሚ ንግግር አንዳች ትንቢታዊ ቃል አስቀምጣ ነበር። ቀዳማዊ ኃይለ ሥላሴ በወቅቱ በጉልበት በጣሊያን ፋሽስቶች አገራቸው ስትወረር ዛሬ ይህንን ዝም ካላችሁ ነገ በእያንዳንዳችሁ ላይ እንደሚሆን ታሪክና እግዚአብሔር ይመሰክራሉ በማለት የዓለም ስርዓትና ሕግ እንዲከበር ጠይቀው ነበር። ላለፉት 70 ዓመታት የቆየውንና አሁናዊውን የዓለም ስርዓት የፈጠረችው አሜሪካም ጉልበትን ተመክታ ካናዳንም ግሪንላንድንም ስለመውረር ስታስብ ቬንዙዌላን በኃይል ስትቆጣጠር ከነጠቅላይ ሚኒስትር ካርኒ በፊት ከ90 ዓመታትም አስቀድሞ በዚያው የካናዳው ጠቅላይ ሚኒስትር በተናገሩበት አገር በስዊዘርላንድ ከጣሊያን ጋዜጠኞች ጩኸት ጋር ተጋፍተው የተናገሩት ቀዳማዊ ኃይለ ሥላሴ ትንቢታዊ ቃላቸው ይህ ነበር። ታናሽ መንግስቶች እንዳይጠፉ ወደ ኢትዮጵያም የደረሰበት እድል እንዳይደርስባቸው መንግስቶች እንዲረዳዱ መተማመኛ ለማድረግ ቃል ኪዳን የገቡትን ታላቅ መንግስቶች የኢትዮጵያውያንን ነጻነት እንዳይጠፋ ግዛቷም እንዲከበር ምን አይነት እርዳታ ለማድረግ አስባችኋል? እዚህ የተሰበሰባችሁ በዓለም እንደራሴዎች ሆይ አንድ ንጉሠ ነገሥት በደረሰበት ሐዘን ማድረግ የሚገባውን ስራውን ለመፈጸም ጄኔቭ ወደ እናንተ መጥቻለሁ። ለሕዝቤ ምን ምላሽ ልውሰድለት? ከእግዚአብሔር መንግስት በቀር የፍጡር መንግስት ሁሉ አንዱ ከአንዱ የማይበላለጥ ስራ የለውም። ነገር ግን በምድር ላይ ኃይለኛ የሆነው መንግስት ምንም በደል የሌለበትን የሌላውን መንግስት ህዝብ ለማጥፋት የሚገባው መስሎት በተነሳበት ጊዜ ተጠቂው ወገን ለመንግስታት ማህበር የተበደለውን የሚያቀርብበት ሰዓት ነው። እግዚአብሔርና ታሪክ ለምትሰጡት ፍርድ ለመንግስታት ማህበርም ምስክር ሆነው ይመለከታሉ። ዓለም እንዲህ እንደ ዛሬው ፍትህ ሲጓደልባት እንዲህ እንደ ዘንድሮው የጉልበተኞች ብቻ ሳትሆን ኢትዮጵያ ነግበኔ በሉ እያለች የተደመጠችው ከ90 ዓመታት በፊት ነው። የዓለም ህግ ተጥሶ ዓለም በጉልበተኞች ቁጥጥር ስር ስትውል ስርዓትና ዓለም አቀፍ ስምምነት ሲወገድ በጸጥታ የምትመለከቱ ከሆነ በቀጣይ በእያንዳንዳችሁ ቤት የሚንኳኳ አደጋ እንዳለ ተገንዘቡ ስትል የነበረችው ኢትዮጵያ በስዊዘርላንድ ጄኔቭ በተካሄደ የመንግስታቱ ማህበር ስብሰባ ነበር።
ከጄኔቫ ከፍ ብሎ በዳቮስ ተራራ ላይ የተገኙት የካናዳው ጠቅላይ ሚኒስትር ደግሞ በዓለም ኢኮኖሚክ ፎረም ላይ በጉልበተኞች ስንገዛ የዓለም ሕግና ስርዓት ሲፈርስ ዝም አንበል እያሉ ናቸው። መንግስትነት ከ4 ኪሎ እስከ ለገጣፉ የሚመስለው አገዛዝ ያለባት ኢትዮጵያ ደግሞ የሚጠራትም የሚሰማትም የሚያማክራትም የለምና አልተወከለችም። ይልቁንም አዲስ አበባ ተቀምጣ በጠቅላይ ሚኒስትሯ በኩል ከዓለም ጦርነት ምንና ትርፍ እያለች ከሕግ መጣስና ስርዓት መናድ የሚገኝን ነገር ለመቃረም ስትናገር እየተደመጠች ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።